ዳጣዬ ሰላምዬ እንዴት ነሽ? እኔና ነጣሽልኝ ቤቢስ አሁን የትኛው ገና አስተኝቼው መውጣቴ ነው። ምንሽ ደግሞ ድምፅሽን ቀንሽ እንዳይነሳብኝ። እሺ ሰው ለምንድን ነው እንደዚህ እያጣድፍሽ ጠራሽኝ? ሰላሜ ዳጣዬ እናትሽ ግን አትናፍቅሽም? ራሴ ይቻላል። ቆይ አንተ ለምንድን ነው ሄድ ያልጠየካት? ልጁ እንዴት ነው? ቆይ ማን ይመስላል? አንተን ነው ይመስላል። ቆይ ምን ማለት ነው? እንደዚህ አይነት ቀልድ አላውቅም። እሺ በቃ አባዬ በጣም ይቅርታ። እኔ የምለው ግን ቆይ የዳጣ እናት ማን ናት? ከማን ወለድካት? እንዴት ወለድካት? ከማን ወለድካት ያልሽውን በቅርቡ ታውቂያለሽ። እንዴት ወለድካት የሚለው ግን በአንድ አጋጣሚ በአንድ ስህተት የተወለደች ልጅ ነች። ፎቶ አንቺን እስኪ። ኤቢ አትመታኝ? አይ አትመታሽም። አልመታሽም። እሺ ስልኬ ውሃ ቀና ቢቀና ቀይሩ ደግሞ ምላስሽን አውጪ ውሃው። እሺ ሌላ አምላኬ እኔ ምንም አድርግ አንተ ቤተሰብ ጠብቅ። ልጆቼን አትጠብቅ። እባክህ ደስተኛ ቤተሰብ አድርገን። ሰላምዬ ዛሬ ዳጣን እንግዲህ ቤቷ ድረስ ጠርታታለች ማለት ነው። በጣዲያፊ ዛሬ ወዲያውኑ በጣም እፈልግሻለሁ በአፋጣኝ ከኔ ጋር መድረስ አለብሽ ብላ እንግዲህ በአፋጣኝ ነው የጠራቻት። በዚህም እንግዲህ እየሮጠች ነው የመጣችው ዳጣ ማለት ነው። ዳጣም እንግዲህ ስትደርስ ሰላምዬ ምንድነው የጠራሽ ዛሬ በአጣዳፊ ምን ሆነሽ ነው ብላ ነበር ጥያቄ ያቀረበችላት። ሰላምዬም እንደው ዳጣዬ እኔ ምልሽ እንደው እናትሽ ግን አትናፍቅሽም የሚል ጥያቄ ነበር ያቀረበችላት። እሷ ደግሞ እንግዲህ እንደሚታወቀው ዳጣ ደግሞ በቃ ሰሞኑን በጣም እንትን እያለች ነበረ እንግዲህ አብጌልንም ስጠይቃት ነበር እንዳያችሁት። አብጌል ደግሞ ሰላም ዳጣ ጥርጣሬዋ እኔ ግን እማዬ በቃ እናቴ እሷ ትመስለኛለሽ ብላ ነበረ እንትን ያለችውና በዛ እንግዲህ ያንን ስትላት ኤቢአይ እናትሽ አይደለችም ምክንያቱም እኔ ዲኤንኤ ጠርጥረን እኔ ዲኤንኤ አስመርምራችሁ ነበረ ግን አይደለሽም ብላ ነግራታለች ማለት ነው። እርግጠኛ ነኝ ስትላት አዎ ታዲያ እኔ ማን ልጠርጥር ከዚህ በላይ እያለኝ ነበር ማለት ነው ዳጣ። እሷ እንደዚህ ብትልም ደግሞ ናታን እዙ ላይ ቀጠል ብሎ ምንድነው ያላት ኤቢ በዙ አጋጣሚ ይሄን ከነገርሻት አንደኛ ይሄ ነገር እኮ ቤት የሚወራ ነገር እያወራችሁ አይደለም ግን ደግሞ ይሄና ያይዝ ተነገርሻት አይቀር አባዬና ዳጣንም ዲኤንኤ ዳስመርመርሻቸው ንገሪያት እያላት ነበርና አይ እሱንማ ነግሬያታለሁ እሷ ማውቃለች ነው ያለቻት። እንዴ ዳጣ ደግሞ እንዴ ምን ማለት ፈልገህ ነው ናታን ነው ያለችው። ናታን እዚህ ጋር እንድትገነዘበው ስለ የፈለገው ነገር ስላለ ነው ማለት ቀጥታ መሽም ዳይሬክት አይ አብጊል አይ ዲኤንኤ ውጤት ስላስመረመርኳችሁ እናትና ልጅ አይደላችሁም ስትላት አይ እናትና ልጅ ናቸው ብሎ አይናገርም ማለት እንዴት ከየት ለምን እስከዛሬ እንዴት ምናምን ምን ነገር ጥያቄዎች ስለሚመጡ እሱን ነገር እንትን ማለት ስለማይፈልግ ሲቀጥል ደግሞ አቶ ደረጀ ለዳጣ እሱ ራሱ ብቻና ብቻ እንዲነግራት ስለሚፈልግ ወይም ደግሞ ፍላጎቱ ስለሚያቀናታን እንግዲህ በዚህ መልኩ ነው ቀንጨብ አድርጎ ብቻ ነገርዮሹን የዘጋው ማለት ነው። ግን ይሄ በዚህ እንዳለ እንግዲህ ወይዘሮ ማርታ ይሄን ነገር ተደጋጋሚ እሷም ጠርጥራ እንዳልኳችሁ ዲኤንኤውን አስመርምራ ነበር። እንደውም ኤቢ ሳትሆን ዲኤንኤውን ያስመረመረችው ማርታ ናት። ምክንያቱም ኤቢ ጥርጣሬውን ሀሳቡን አመጣችው ሀሳቡን እሷ አምጥታ ሁኔታውን ሲሰማ ከዛ በኋላ እሷ ደግሞ ያን ነገር አደረገኝ ማለት ነው። ሶ በዛ አማካኝነት እንግዲህ ለኤቢ ለዳጣ እናቷ ሰላም እንዳልሆነች ነግራታለች። ዳጣ እንግዲህ እስካሁን አሁን ላይ በቅርብ በተለይ እንዴት ነው በባለፈውም እንዳያችሁት በህልም እየመጣሽብኝ ነው አንዳንድ ነገሮችን ያየሁኝ ነው ሁኔታው ብዙ ነገሮች እየተመሳሰሉብኝ ነው በባለፈው ጻፍሹ ደብዳቤ ላይ በቃ የተለያየ መልኩ ኤቢም የሆነ ከሌላም ሰው እንደምሰማው ነገር ከሆነ
ስለዚህ ይሄ ነው። ስለዚህ ይሄን ነገር በቃ እውነታውን እንድትነግሪኝ እፈልጋለሁኝ። ለምን ነው የምትደብቂ? ለምን ትሸሽጊኛለሽ? በቃ ለምንድን ነው በቃ እኔ እናቴ ነሽ እንዴ ብላ ደፍራስ ከመጠየቅ ድረስ ደርሳለች። እንግዲህ ባለፈው ድንግጣ ለእንትራማ ሰላምም ዝምና ያለቻት ማለት እስከዛሬ ድረስ ማለት ብቻቸውን አልነበሩም። በነገራችን ላይ ብቻቸውን ቢሆኑም እየተመኘው ግን ብቻቸውን ቢሆኑም ሀሳብ ታስቀይራታለች እንጂ አትነግራትም። ምክንያቱም ይሄን ጥያቄ ብዙ ጊዜ ታቀርብላታለች። በተለይ ሰላም በፊት ለዳጣ በቃ ብዙ ጥያቄዎችን ታቀርብላት ስለነበረ ማለት ነው። በዛ አማካኝነት እንግዲህ ባለፈው ራስ ተጠየቅ ያው አብጌል አለች፣ እዚህ ጋር ውሃ አለች፣ ምጥን አለች፣ ሰላም ብዙ ስለሆኑ ለሷም ትንሽ አስቸጋሪ ስለሆነባት ሁኔታዎችን ያው በጭፍንፍን ለማለፍ ሞክራለች። ሲጀመር አንቺ ደጋሽ የደረጀ ልጅ ነሽ እንዴ ምናምን የሚለውን ነገር ነበር ያመጣችውና በጣም ነው የደነገጠችው። ከሆነ ለምን እሱ አጠይቀውም ሲቀጥል አንቺ ልጅ ነኝ ብለሻል ምናምን ብላ እንግዲህ እዛ ጋር ስታስቀይሳት በቃ እንደው ብላ ቀይስ አረገኝ ማለት ነው። ምክንያቱም ደረጃ አባቴ ነው ብላ ለሰላም እሷም አልነገረቻት። ምክንያቱም ሰላምን አባቴ ሲሳይ ነው ያለውም ደግሞ ድሬዳዋ ነው ብላ ስላወራች ማለት ነው ቤተሰቦቻችን። በዛ አማካኝነት እንግዲህ ነገሮች ትንሽ ከባድ ነበረ። ኤኒዌይስ በጣም ደስ የሚል ነገር ነው። ለሁሉም ነገር አሪፍ ነገሮች ናቸው ያሉት። በጣም ደስ የሚል ነው። እንግዲህ ዛሬ ሰላም ይሄን ጠይቃታለች። ዳጣ ደግሞ አብጌል ዛይ ነገርቻት ነገር አለ። ናታን በጎን ጠቆም ያደርጋታል። ደረጀም እንግዲህ በዚች ወርስና ተወሰነ ጊዜ ውስጥ እንደሚነግራት ነግሯታል። ያንንም አጠቃላይ የያዘችው ሀሳብ አለ። በቃ አጠቃላይ ነገርዮሾቹ ከመነባበራቸው አንፃር ወይም ደግሞ ሁኔታዎቹን አቅጣጫቸውን ስናስይዛቸው አጠቃላይ ቦታ እንድስንላቸው ይጠጋጋል። ሰላም እንግዲህ ደውላ ደረጀን በቃ ትነግራት እንደሆነ ንገራት፣ አለበለዚያ ደግሞ እኔ ራሴ እንድናገር እያስገደድከኝ ነው። ለምንድን ነው በቃ እኔም እኮ እናቴ ብላ ፊቴ ስትቦርቅ ስትደሰት ፈገግታዋን ላይ ይፈልጋለሁ። ለምንድን ነው በቃ ንገራት። እንግዲህ ከእውነታው የትም አይሸሽም። በቃ ንገራት፣ ልጅ መሆኗን ንገራት፣ እናቷ መሆኔን አለበለዚያ እኔ ራሴ ጠርቼ ህዝቡ ነው መነግራት ነው ያለቻት። እንዴ እንደዛ የሚባል ነገር የለም። ይሄን ያክል ዘመን ምናልባት እንኳን ቢርቅ ነገር ይሹ ብትታዘብሽ ነው። ከዛ የተረፈ ሌላ አዲስ ነገር አይመጣም። ስለዚህ እኔ ያለው አይደል ሁሌ እንትን ምን እኔ ደግሞ መናገር ፈልገው እኔ ራሴ ነኝ። በቃ አንቺ ጋር ቁጭ አድርጌ ፊት ለፊት ቁጭ አድርጌ እናትሽ ናት ምላት እኔ ራሴ ነኝ እንጂ አንቺን እንድትነግራት በፍጹም አልፈልግም። ከዛ ምክንያቱም ልጅቷ የሆነ እንትን ልትል ትችላለች። የምታሳየው ፊሊንግ የሚመጡት ነገሮች ትንሽ ከባድ ሊሆን ይችላል። ስለዚህ አጠቃላይ እኔ አጠገቧ መኖር አለብኝ ብሏል ደረጀ። ያው ሰላምም እንግዲህ እሱን ነገር እሺ ግን በቃ መናገር አለበት። ሲቀጥል ደግሞ ልጅህን መተህ ማየት ምን አትችልም። ልጅህ ደግሞ አንተን ነው የሚመስለው። በዛ ላይ ደግሞ ወንድ ልጅ ስለሌለ ወንድ ልጅ ብቸኛ ወንድ ልጅ ስለሆነ ባለፈው እኮ ደስ ሲል አይቻለሁ። ስለዚህ መተህ ይኸው ልጅህን ጠይቀው ደግሞ አንተን ነው የሚመስለው ያለችው ነበርና እና ታዲያ እኔ አባቱ ከሆንኩ ወይም ደግሞ የኔ ልጅ ከሆነ ሌላ ማን ሊመስል ይችላል እያለችው ነበርና እንግዲህ ደረጀ መጥቻ ያዋለሁ ለሁሉ ነገር ተረጋጊ ባክሽ 15 ቀን ስጪ ሲላት 15 ቀን አልሰጠህም አንድ ሳምንት ግን እሰጥሃለሁኝ ከዛ በተረፈ ግን ሌላ ነገር እንዳትጠይቀኝ ብለዋለች። እንግዲህ እሱም እሺ ችግር የለውም በቃ ተረጋጊ እሷማ ይሄማ የማይቀር ነገር ነው መነገሩ አይቀርም። ግን ምናልባት ሁኔታው ይሄ ነገር በጭፍንፍን እያለ የኔ ህይወት ይጠፋና ችግር ሌላ አደጋ ሊፈጠር ይችላል እንጂ እሷማ እናቷን ሳታቅ ልጆችማ የሚፈልጉት ነገር ሳይሉ በፍጹም መቅረት የለባቸውም ብሏል። እንግዲህ አቶ ደረጀ ይሄ ደግሞ በጣም ደስ የሚል ነገር ነው። እንግዲህ በደስታ ላይ ደስታ እንደሚሆን ሰሞኑን ቅርብ ነው። ዳጣ እንግዲህ በጣም ከብዙ መከራ በኋላ አሁን ላይ የደስታ ጊዜዎችን እያጣጣመች ነው። የመጀመሪያ አባቷን ማግኘት ነበረ፣ ከዛም ቤተሰብ መቀላቀል፣ በተለይ ደግሞ እሷን እህታቸው እንደሆነች የማያውቋትን እህታችን ብለው እንዲያውቋት ጉጉቷ ነበረ። እሱም እንግዲህ በተለያየ ምክንያትም ቢሆን ደረጀ ፈርቶ በዚህ ቢፈራም ግን በመጨረሻ በምክንያት ቢሆንም እንግዲህ እህታቸው መሆናቸውን አውቃ በተለይ አብጌል ደረጀ ከዛ ከባህሪዋ ተቀይራ ዛሬ ዳጣ እንደዚህ አቅፋ ስትስማት እህቶቿን በወዲያ ነው ይዛ ስትይዛቸው በቃ ደረጀ ይሄን ደስታ ሲያይ በቃ የምር ከዚህ በላይ ምንም ደስታ የለም። እግዚአብሔር ሁሉም ነገር ለምክንያት ነው። እንግዲህ አቶ ደረጀ ተስፋ ሳይቆርጥ ነገሮችን በትጋትና በብስለት ወደፊት
ተግቶ በመስራቱ አርቆ በማሰቡ ዛሬ ላይ እንግዲህ በድል ወይም ደግሞ ያሳየው ውጤት በጣም ይሄ ነው የሚባል አይደለም። ይሄ ደግሞ በጣም የሚበረታታና በጣም ደስ የሚል ነገር ነው። ቀጣይም ደግሞ ከዚህ የበለጠ ጥሩ ነገር እንደሚገጥመው አሪፍ ሁኔታዎች ላይ እንደሚሆን ተስፋ እናደርጋለን ቤተሰቦቻችን። አቶ ደረጀም እንግዲህ አሁን አብጌል ተስተካክላለት ዳጣና አብጌል በዚህ መልኩ እንዳለ ሁሉ ተቃቅፈው በዚህ በደስታ እንዳሉ ሁሉ ቀጣይም ደግሞ የሱም ትዳር ሳይፈርስ ሁሉም ቤተሰብ ደግሞ በዚሁ እንደሚቀጥል ተስፋ እናደርጋለን። በቀጣይ አዲስ ቪዲዮ እንገናኝ። ላይክ፣ ሼር፣ ሰብስክራይብ አይረሳ። ወዳችኋለሁ። ባይ ባይ።